በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥልም በተለይም ከሰሞኑ በጎጃም በወሎና በሸዋ እንዲሁም በጎንደር ከባድ ውጊያዎች የተካሄዱ ይገኛሉ። በጎጃም ቀጠና በበርካታ ወረዳዎች የተካሄደ የሚገኘው ትንቅንቅ ዛሬም እንደቀጠለ መሆኑ ሲሰማም የብልጽግናው ዋና ጀነራል መሐመድ ስማ መቀመጫቸውን ፈረስ ቤት ከተማ አድርገው ከሰሞኑ ውጊያውን ሲመሩ ቢቆዩም ነገር ግን ውጤት እንደራቃቸው ተሰምቷል። ምንም እንኳን የብልጽግናው አገዛዝ ከላይ በድሮና በጀት በመታገዝ ከታች ደግሞ በርካታ ሰራዊቱን ከሜካናይዝድ ጦር ጋር ቢያሰልፍም ኮሎኔሎችን ጨምሮ እግረኛ ሰራዊቱን ከመደምሰስ ግን አላደነውም። ይህን ተከትሎም ውጤት ተራቀውና ከባድ ኃላፊነት ከበላይ አለቆች ጣለበት ጀነራል መሐመድ ስማም ሰራዊት ለመጨመርና የውጊያ ልዩ ኮማንዶዎችን መልምለው ለማምጣት ወደ ብር ሸለቆ በማቅናት ላይ ያለ የተሳፈሩበት ሄሊኮፕተር ላይ ፋኖ ባደረሰው ጥቃት መከስከሷ ተሰምቷል። በጉዳዩ ዙሪያ ተጨማሪ መረጃ አሰባስበናል። በቆይታችን በስፋት ታደምጡታላችሁ። ይህ በእንዲህ እንዳለ በዋሸራ አቅጣጫ ከገረገራና ከብር አዳማ ተነስቶ ወደ ዋሸራ ገብቶ የነበረው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች በሰነዘረበት ድንገተኛና ከባድ ጥቃት ተመቶም በርካታ ነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ማፈግፈጉ ተሰምቷል። በሌላ በኩል አገዛዙ በመካነ ሰላም አባይ ድልድይ አካባቢ በምትገኘው ቅድስት አርሴማ ገዳም ላይ በፈጸመው ዘግናኝ የድሮን ጥቃት በርካታ መናንያን መገደላቸው ሰምቷል። መነኮሳቱ በጸሎተ ቅዳሴ ላይ ያሉ በደረሰባቸው የአካንች ድሮን ድብደባም 7 መነኮሳት ወዲያውኑ ሕይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸው ተመላክቷል። ውጊያዎች በሸዋና በወሎ እንዲሁም በጎንደር መደረጋቸውን ቀጥለዋል። አብራችሁ ውስጥ ቆዩ መረጃዎችን በስፋት የምታደምጡ ይሆናል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን አሁን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ እንደቀጠለ ሲሆን በርካታ ዙር ወታደሮችን በተከታታይ በማስመረቅ የሚታወቀው ጀነራል መሐመድ ስማም እነኚህ በቅርቡ ያስመረቃቸውን አዳዲስ ሰራዊቶች ይዞ ከሰሞኑ በጎጃም ቀጠና በዋናነት በፈረስ ቤት ላይ ዋና ማዘዣውን በማድረግ ከትሞ እንደሚገኝ ምንጮች ገልጸዋል። ጨርሰናቸዋል፣ እጃቸው ተቆርጧል በሚል መልእክቱ የሚታወቀው ይኸው ጀነራል ከሰሞኑም ይህንኑ ንግግር ሲናገሩም ተደምጧል። የትኛው ኃይል እጁ እንደተቆረጠ ግን ከመናገር ተቆጥበዋል። እንደ እሳቸው አባባል የብልጽግናው ጠላት ከጥቅም ውጭ ከሆነ ታዲያም እነዚህ ወጣቶች ለምን ወደ ውጊያ ቀጠናው ይገባሉ? ለምንስ ሞታቸው የውሻ ሞት ይሆናል ብሎ ለሚጠይቅ ሰው መልሱ አንድና አንድ ነው። እሱም ያው የተለመደው የብልጽግና ካድሬዎች የውሸት ፕሮፓጋንዳ ባህሪ መሆኑን ማስረዳትም ነው። የብልጽግና ጀነራሎች እርስ በርስ የሚሰጡት አስተያየት መጣረዝ የጀመረ ሲሆን ጀነራል አለምሸት ደግፌ መከላከያ ቀውስ ውስጥ ገብቷል ሲሉም እነ ጀነራል መሐመድ ስማ ደግሞ ድል አድርገናል ባይ ናቸው። ራሳቸው ግራ ገብቷቸው አገሪቱን ግራ የሚያጋቡት እነዚህ ጀነራሎች ፋኖን ማሸነፍ እንደማይችሉ እያወቁም ቢሆን ወጣቱን አሰልፈው ግባ በለው በማለት ላይ ናቸው። ጀነራል መሐመድ ስማ በተለይ በጎጃም ላይ ሰሞኑን ከፍተኛ ሽንፈት እየተከናነቡ እንደሆነ በስፋት የሚነገር ሲሆን በአንዳንድ ቦታዎች ላይም ራሳቸው ሳይቀሩ እዋጋለሁ በማለት ከዋና መቀመጫቸው ፈረስ ቤት ከተማ ተነስተው ወደ ውጊያ ግንባር ማቅናታቸውን ከቦታው የወጣ መረጃ ያሳያል። እንደ ምንጮች መረጃ ከሆነም ጀነራሉ ይህን መፍትሄ እንደ አማራጭ የወሰዱት ከበላይ የሚደርስባቸውን ጫና ለመቋቋም በማሰብ እንጂ በእውነታው ለመፋለም አይደለም ብለዋል። በተለይም በደጋ ዳሞት ግንባር ያለው የመሬት አቀማመጥ ለመደበኛ ውጊያ ካለመመቸቱ ጋር ተይዞ እንኳን አይደለም በከፍተኛ ጀነራል ማዕረግ ያሉ የጦር መኮንኖች ይቅርና ለተራ እግረኛ ሰራዊትም ከባድ መሆኑም ተጠቅሷል። በዚህ ውጥረት ውስጥ ነው ይህንኑ ችግር ለመቅረፍ ጀነራል መሐመድ ስማ አዲስ ሙያተኞችን ለመፈለግ ዛሬ ወደ ብር ሸለቆ ማሰልጠኛ ማምራታቸው ሲነገር እሳቸው እየሄዱበት የነበረው ሄሊኮፕተር በፋኖ ጥቃት መድረሱም ተሰምቷል። የቴዎድሮስ እዝ ወታደራዊ አዛዥ ዝናቡ ልንገረው ውጊያው ተጠናክሮ እንደሚቀጥል ያስታወቀ ሲሆን ከተገኘው ከፍተኛ ድል አንጻር የተማረከውን ትክክለኛ መጠን ለጊዜው ማወቅ አልተቻለም ብለዋል። የብልጽግና ሰራዊት ሰሞኑን አጠቃሉ ብሎ ጎጃም ላይ መጠነ ሰፊ ጥቃት ቢከፍትም በቅጽበት ከማጥቃት ወደ መከላከል ወርዷልም የተባለው ከሰሞኑ የአገዛዙ ጦር በደጋ ዳሞት በዋሸረና በጮቄ ከፍተኛ ቦታዎች ያደረገ የ9ኛው ቀን አጠቃላይ እንቅስቃሴና የስምሪት ሁኔታም ይፋ ተደርጓል። በጎጃም ቀጠና በሚገኙት ደጋ ዳሞት፣ ዋሸራና ዋበር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃም ደርሶናል። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብሰባ ከማካሄድ ጀምሮ ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴም አድርጓል።
በደጋ ዳሞት አቅጣጫ በፈረስ ቤት ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ዳማ ማርቆስ ከተማ እየተንቀሳቀሰ ሲሆን በአረፋ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፋን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና የ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጀንጉስ እና ገሸት ተሻግሯል። በተመሳሳይ በፈረስ ቤት ከተማ ወረዳ ጽሕፈት ቤት ውስጥ ሌተናንት ጀነራል መሐመድ ሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና አንድ ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መሪዎች የተሳተፉበት ወታደራዊ ስብሰባ መካሄዱም ሰምቷል። በተጨማሪም አገዛዙ 2 ቢኤም 21 ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቁሞ እንደሚገኝም ተጠቁሟል። በሌላ በኩል በዋሸራ አቅጣጫ ከገረገራና ከብራዳማ ተነስቶ ወደ ዋሸራ ገብቶ የነበረው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቆች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶም በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግ ተገዷል የተባለው። ወደ ዋበር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላሁን የዘመቻ መሪነት በጋራ የሰማሩ ሲሆን ከወይን ውሃ በድጎ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጎ ደብረ ዘይትን አልፎ በዋበር ከርኔ መገንጠያ ላይ ሰፍሮ እንደሚገኝም ተጠቁሟል። በተመሳሳይ ከደንበጫ በዋድ በኩል ወደ ኮረብታ ዋበር ያቀናው የሁለቱ ኮሮች ጥምር ኃይል ዋበር መግቢያ ቴሌ ላይ የደረሰ ሲሆን ከማቻከል ወደ ስናን እንዲሁም ከደብረ ማርቆስ ወደ ሮግቤ የተንቀሳቀሰው የ32ኛና 26ኛ ክፍለ ጦር ጥምር ኃይል ደግሞ ስናን አልፎ ከደንበጫ ከወጣው ኃይል ጋር በዋበር መግቢያ ቴሌ ታወር አካባቢ ተገናኝቷል የተባለው። በተጨማሪም ከደባይ ቁይ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቁይ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥመድ ከትናንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች የዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩም ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴም አለማድረጉንም ምንጮች ጠቁመዋል። ይህ በእንዲህ እንዳለም አገዛዙ በመካነ ሰላም አባይ ድልድይ አካባቢ በምትገኘው ቅድስት አርሴማ ገዳም ላይ በፈጸመው ዘግናኝ ድሮን ጥቃት በርካታ መናንያን መገደላቸው ተሰምቷል። የብልጽግናው አገዛዝ በመካነ ሰላም አባይ ድልድይ አካባቢ በምትገኘው ቅድስት አርሴማ ገዳም ላይ ዛሬ ሐምሌ 15 ቀን 2018 ዓ.ም ማርፈጃውን በፈጸመው የድሮን ጥቃት በርካታ የገዳሙ መነኮሳት ሕይወታቸው ማለፉን ከስፍራው የወጡ መረጃዎች አመላክተዋል። የመረጃው ምንጮች አክለውም በጥቃቱ በርካታ ደናግላን መነኮሳት ለከባድ ጉዳት ተዳርገዋል። የገዳሙ ንብረቶችም ሙሉ በሙሉ በሚባል ደረጃ ወድመዋል ብለዋል። አባይ በረሃ ያለችዋ ቅድስት አርሴማ ገዳም መነኮሳት በጸሎት ቅዳሴ ላይ ያሉ በደረሰባቸው በዚሁ የአካንች ድሮን ድብደባም 7 መነኮሳት ወዲያውኑ ሕይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ መቁሰላቸውም ተመላክቷል። በሌላ በኩል በአፋብን ወሎ ቤት አማራ ሚኒሊክ ዕዝ 104ኛ ኮር ስር የ23ኛ ክፍለ ጦር አርበኞች ከትናንት ሐምሌ አመሻሽ ጀምሮ እስከ ዛሬ ድረስ ባደረጉት ከባድ ተጋድሎ ከወታደራዊ አዛዦች ጀምሮ የጠላትን ጦር ቆርጦ በመደምሰስና ለህልውና ትግሉ ወሳኝ የሆኑ የቡድንና የነፍስ ወከፍ የጦር መሳሪያዎችን በመማረክ አንጸባራቂ ድል መቀዳጀታቸውን አስታውቀዋል። በአምባሰል ወረዳ መነሻቸውን ከውጫሌ ከተማ አድርገው እዛው ውጫሌ ከተማ በተጠመደ ከባድ መሳሪያ ሽፋን በመታገዝ በሚሊሻ መሪነት በአበት በኩል አቆራርጦ ወደ ሚለው አካባቢ ተንቀሳቅሶ የነበረው የብልጽግና ጦር ነው በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ የተከናነበውም ተብሏል። የአገዛዝ ጦር ሐምሌ 13 ቀን 2018 ዓ.ም መነሻውን ውጫሌ በማድረግ በዛው ውጫሌ ከተማ ተጠምዶ ወደ ሚለዋና አካባቢው በሚወረወር ከባድ መሳሪያ ሽፋን በመታገዝ ወታደራዊ ቁሳቁሱን በግመልና በአህያ ጭኖ በሚሊሻ መንገድ መሪነት በአበት ተራራ በኩል ወደ ሚለው አካባቢ ተንቀሳቅሶ እንደነበረም ተጠቁሟል። የጠላት ኃይል ወደ አካባቢው በሚገባበት ወቅት ምንም አይነት እርምጃ ያልወሰዱትና ቀድሞው ቁልፍ ወታደራዊ ቦታዎችን በመቆጣጠር አድፍጦ የነበሩት የ23ኛ ክፍለ ጦር አርበኞች ጠላት ወጥመዳቸው ውስጥ መግባቱን ካረጋገጡ በኋላ መውጫ መግቢያ በሮችን ክርችም አድርገው በመዝጋት የጥቃት ዶፍ አውርደውበታልም ተብሏል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት በሰላም ቆዩኝ።